አሁን ሁለት ተመስገን። ታድዬ ግን ትሰሚኛለሽ? ስለ አይንሽ ነገር ለአንድ ሰው ትናገሪና። አታስብ፣ ለማንም አልናገርም። ጎበዝ ልጅ። የብሌን እንባ ታበሰ። የቃልና የአቶ በኃይሉ ሚስጥር ተጋለጠ። ወይዘሮ ሰላም የጊዜው ፋሽን አያሸንፈውም፣ አይገዛውም፣ የጊዜው አጭበርባሪዎች አይለውጡትም በማለት አምነዋለሁ ብላ ያመጣችው ዶክተር እውነቱን ሊያጋልጥ ጫፍ ደርሷል። በኃይሉና ቃል ወደ ቤት መጥተዋል። ብሌን እውነታውን ቀድማ ስለምታውቅ ልቧ በደስታ ተሞልቷል። ደስታዋ ከአቅሟ በላይ ሆኗል። እናቷን አቅፋት ስማት ሁሉ ነገር ማመን አቅቷታል። በኃይሉም እውነት እንደተጋለጠ ሀቁ እንደተረጋገጠ ስላወቀ ነርቡ ተነሳበት፣ ተንቀጠቀጠ። ቃል በገዛ ስራዋ የዘረጋችው ወጥመድ አሁንም ሌላ ጣጣ ይዞባት መጥቷል። የአቶ ሰለሞንን ፋይል ለወይዘሮ ገነት የመለሰችውን ጎረቤቷ አቃጥራባት በኃይሉ ወጥመድ ውስጥ ገብታለች። ወይዘሮ ሰላም ልጄ ቃል ናት ወይስ ማናት የሚለው ማረጋገጫ ለማረጋገጥ ጫፍ ደርሳለች። ይህ እውነታ ልጄ ቃል ካልሆነች እውነት እፋረድሃለሁ በኃይሉ ከልቤና ከህይወቴ ፍቄ ነው ማወጣ። እውነት አባቴ ስለ አንተ ሲነግረኝ የነበረው እውነት ነው ማለት ነው ትላለች። ሀቁ ይረጋገጥ፣ እውነታው ይውጣ፣ አጭበርባሪዎች ይጋለጡ። ዶክተሩም አንተ አጭበርባሪ ባትሆን እንኳን የፈለከውን ብር ልስጥህ፣ እባክህን ከዚህ ጉድ አውጣኝ። አንተ ባትቀይረውም ሌላ ሰው ሊቀይረው ይችላል፣ ግን ይብላኝልህ፣ እዛው ስታክ ትኖራለህ በማለት ዶክተሩ ብሩን አልቀበልም ሲለው በኃይሉ ሙልጭ አድርጎ ሰድቦን ነበር የሄደው። ኦልሬዲ ዶክተሩም በኃይሉ መበቀል ሰላምን በዙሪያው የከበቡትን አደገኛ ሰዎች ከአጠገቧ ማራቅ ስለሚፈልግ አሁን በጣም በደስታ ተሞልቶ ነው ዶክተሩም እያየነ ያለ ነው። ብሌን ልቧ በደስታ ፍክት ብሏል። ለምን? እውነቱን ስለምታውቅ። ለጊዜው ብሌት ናት ልጅሽ፣ ቃል ልጅሽ አይደለችም የሚለውን ማረጋገጫ ባይሰጣትም ሰላም ቃል ልጅሽ አይደለችም የሚለው ነገር እውነታ ሲመሰከር ልጄ ማናት የሚለው ሁሉም ተፋጠዋል። ሁሉም እውነትን ለመመስከር የትክክለኛውን ወረቀት ዶክሜንት ለማየት ወይዘሮ ሰላም እውነት አንተ ጋ ናት ወይስ እኔ ጋ? ወንድሜ ክደኸኛል ወይስ ታምነህልኛል የሚለውን ማመሳከሪያ ነው የምትፈልገው። ኦልሬዲ ሳሚሻም የተናገረው ነገር ልክ ሆኗል። የዲኤንኤን ውጤቱ እስከሚመጣ ብሌን ምንም አታውሪ፣ አውቀሽ እንዳላወቅሽ ደስታሽን አጣጥሚ፣ ይህ ሊሆን ግድ ይላል ብሏትም ነበረ። ብሌንም አላስችለኝ አለ እኮ ፍቅሯ ከአቅሜ በላይ ሆነ እኮ ናፍቆቷ አቃጠለኝ እኮ ብትልም ታግሳለች። እውነትን ለማጋለጥ ሀቅን ለማውጣት ሀሰተኞችን ለማዋረድ የወንድሟን ክፋት በግልጽ ለማሳየት ብሌን እንደምንም ፍቅሯን ምቅ አድርጋ ናፍቆቷን ስስቷን ድፍን አድርጋ ይዘዋለች። አሁን ግን በይፋ የሚወጣበት ቀን ደርሷል። ሁሉም ቤት ተሰብስበዋል። አቶ በኃይሉ ቃልን እያሰቃያን ነው። እንዴት ብትክጅኝና ብትደፍሪ ነው የአቶ ሰለሞንን ፋይል የቀየርሽው? ቆይ አንቺ ከመቼ ወዲህ ነው እንዲህ ያመጣሽው? እኔው ባጎርስሽ ነከሽኝ። ቆይ እስኪ ፍቅር ነው የሚበልጥብሽ ወይንስ ለእኔ መታመን? በህይወትሽ ነው እኮ የፈረድሽው በማለት አስሮ እያሰቃያት ነው። ቃልም ልቤ በፍቅር ተሸንፏል፣ አንተ ልክድህ ፈልጌ ሳይሆን ዳግም ሆኖብኝ ነው፣ ዳግም የእሱ ፍቅር ሆኖብኝ ነው ስትልም ዳግም ካዳነሽ እናያለን በማለት ቁም ስቅሏን እያሳያት ነው። ዳግምም ቃል ላይ እየፈረደባት ነው። ህይወቴን አጨለምሽው፣ ፍቅሬን ነጠቅሽኝ፣ ልቤን ሰበርሽው፣ ከአጠገቤ ላይሽ አልፈልግም፣ ከህይወቴ ውጪ። ገና ከሰላም ቤት እያለን ኑሮዬን ስትበጠብጪ ፍቅሬን ስታደፈርሽ ነበረ። አሁን ደግሞ ይብላኝልሽ፣ እውነትና ውሸት እናንተ ናችሁ የምታውቁት፣ እኔ ግን ምንም እንዳላረኩ አውቃለሁ።
እናንተ ግን ምንም ባልሰራሁት ወንጀለኛ ብላችሁ ፈረዳችሁብኝ። እናቴም ከኔ ትክክለኛ ፍቅር ይልቅ ጎረቤት ምን ይለኛል የሚለውን ነገር መረጥሽ። እናቴ ያኔ ከዚች ምድር ስታጭኝ ይጸጽትሻል። እውነትን እያወቅሽ አንቺ ፍቅሬን አደፈረሽው፣ ልቤን ሰበርሽው። ብሌንና እኔ እህትና ወንድም እንዳልሆንሽ ታውቂያለሽ። ለምን በፍቅራችን ጨከሽ? በልባችን ስብራት ለምን ትደሰቻለሽ? በማለት ወይዘሮ ገነትን በጣም ልቡ እንደተሰበረና በጣም እንዳዘነ ነገራት። ወይዘሮ ገነትም ደፍራ አዎ ልጄ የኔ ጥፋት ነው፣ አብራችሁ እንዳትሆኑ የሰራው ድራማ ነው ብላ ደፍራ መናገር አቃታት። ኦልሬዲ ሌላ ተጨማሪ የልብ ስብራት ሆኖበታል ዳግም። ይሄም ሌላ ክደት። እናቴ ዋሽተሽ አስታርቂ ብሎ የወሰዳት ነው የመሰላት ለገነት ለብሌን ማለት ነው። ስለዚህ ብሌን ለአንተ ዋሽታ የምትታስታርቅ እናት አይደለችም፣ ሀቅን የምትጋፈጥ ናት። ስለዚህ ሌላ ማስመሰልና ሌላ ውሸት አያልቅብህም ወይ? ዳግም ከህይወት የውጣ፣ ከአጠገቤ ዞር በል፣ እኔ ከልቤ ፍቄ አውጥቼዋለሁ፣ እኔን ለመርሳት ሞክር ስትል ተናግረዋለች። ሰላምም ብሌን የሰሞኑ ደስታ ምንድን ነው? ከአቅምሽ በላይ የሆነ ደስታ እያጣጣምሽ ነው። ይሄ የደስታ ምንጭ ከምን የመነጨ ነው? ከየትም ሳይመጣ እናቴ ያልሽ ነው እያለችም ጠይቃታለች። ብሌንም ነገርየውን በትዕግስትና በብልሃትና በብልጣት እየመራችው ነው። ወረቀቱ እስከሚመጣ ሀቁ እስከሚገለጥ ትክክለኛ የባህል ውሸት በፍርድ እስከሚታወቅ ድረስ ዝምታዋን መርጣለች። ኦልሬዲ ደስታውን በደስታ ለማጣጣም ዶክተሩና ብሌን ተፋጠዋል። ቃልና በኃይሉ ተዋርደዋል። ሁሉም አንገታቸውን ደፍተዋል። ሀቅ ናትና ብትቀበርም አትበሰብስም፣ ብትመነምንም አትበጠስም። ዶክተሩ እንዳዋረደው በኃይሉን ለማዋረድ፣ እንደተናገረው በኃይሉ ለመበቀል፣ እንደሳቀበት በኃይሉ ላይ ለመሳለቅ እኩል ሁሉም ተፋጠዋል። ወይዘሮ ገነት እውነት ወይስ ክደት፣ ሀሰት ወይስ እውነት፣ ታምነህልኛት ወይስ ከርተኸኛል የሚለውን ለማወቅ የዲኤንኤን ውጤቱ ሊገለጥ፣ ሀቅ ሊመሰከር፣ እውነት ሊፈነዳ ጫፍ ደርሰው ሁሉም ተፋጠዋል። ምንም ይፈጠር ይመስላችኋል? ዶክተሩ የተናገርከውን ቃላት እምረሳለህ እንዳይመስልህ፣ ይህ ሁሉ ግፍና መከራ በእህት ላይ አድርሰህ የኔንም ሙያ ለማቆሸሽ የጣርክ በጣም አረመኔ ሰው በላ አውሬ ነህ በማለት ማንነቱ እውነት ስትፈነዳ ሀቅ ሊመሰከር ጫፍ ደርሷል። ወረቀቱ ሊገለጥ አቶ ኃይሉ ጉድና ጉዳንጉድ ያለበት ያስታውቃል። ገና ወረቀቱ ሳይገለጥ መርበትበት ጀመረ። አንገቱን መድፋት ላብላብ ማለት ጀመረ። የውሸተኞችና የሀሰተኞች መገለጫ ነው ይህ። ወይዘሮ ሰላምም እውነት ልጄ ናትን አይደለችምን የሚለውን ማረጋገጫ ሳሰማ በእውነት በኃይሉ እንደ ካዳትና ያላችውን ልጅ ናት ብሎ እንዳመጣ እንደ ዋሻት እሷን ሊገል ቀን እየቆጠረ እንደሆነ ማመሳከሪያ ሆኗታል። ወረቀቱ ሲገለጥ ሀቁ ሲረጋገጥ ምን ሰማት ይሆን ወይዘሮ ሰላም? አስቡት። ባመኑት መከዳት፣ ባመኑት መወጋት እጅግ ያማል። ምን ይፈጠራል? ሁላችንም በጉጉት